እራስ ይችላል እጂ ታጥቤ ለኔ ነው እግርሽን ታጥቤ እንጂ ዶሮ እኮ ነው እንግዲህ ውድ ቤተሰቦቻችን ያማረ የፈካ ውሎ መዋል ከፈለጋችሁ ይሄን ቪዲዮ ላይክ አድርጉትና ይሄ ቪዲዮ ቫይራል የመውጣት ምክንያት ይሁኑ። እንግዲህ እንደምታዩትኝ በጣም ጥፍጥ ያለች ክችን ያለች ዶሮ ሰርች ነው ማሳያችሁ። ሼፍ ሙልጌታ ነኝ፣ ግን ሼፍነቱን ያገኘሁትኝ በተለምዶ በልምድ ነው ማለት ነው። ሰርቲፊኬት ምናምን የለውም፣ ግን ሙያ ላይ በቃ እንግዲህ እንደምታዩት ነው። ደስ የሚል ዶሮ ወጥ ነው የሰራሁትኝና ሰርፕራይዝም ነው። እስኪ እስከ መጨረሻው እዩት። እሺ ምን ጨፍኛለሁ? እነሱ አሁን ያየ ሰው ይናገራሉ። ምንሽ ነው? ሰላም ሰላም፣ እንዴት ናችሁ ውዴኛ ቻናል ቤተሰቦች? ሰላማችሁ ብዝት ይበል ያላችሁበት። ሁሉም ሰላም ከእናንተ ጋር። እንግዲህ ዛሬ ቀን ብቻዬን ተከስቻለሁ። ምንድነው ታዲያ ብቻዬን ዘንቢል ይዘህ ካላችሁ አንድ ያበደ ቪዲዮ አለኝ። በእውነት አላቅም። ሚስቴን ሰርፕራይዝ ላደርጋት ነው ትላለህ። አይ ሰርፕራይዝ ግን ልታደርገኝ ነው ላደርጋት። ምን እንደሆነች አላቅም። ዶሮ አማረኝ አይነት አማርኛ በጣም ተበራክቷልና ይሄ ነገር ምንድነው ብዬ ሳብሰለስል አይ ጭንቅላትህን ሌላ ነገር አትንገረው አልኩትና፣ ምክንያቱም በባለፈው እንዴት እንደሸወደችኝ ገብቷችኋልና አሁንም ዳርዳር እያለች ነው። ብቻ ግን ለዛ ሳይሆን እንግዲህ እስኪ ዶሮ አማረኝ እያለች ነው። አሁን ገበያ እንሄዳለን፣ ዶሮ እንገዛለን። ከዛ ላይ ቤት ከሲስተር ቤት ሂጄ ዶሮ ወጧን ፏ አድርጌ ሰርቼ እጠራታለሁ ማለት ነው። ከዛ እንደጠራው ዶሮ ወጡን አቀርባለሁ ማለት ነው። ሶ የእሷ ስሜት ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል። አይ ሆፕ ደስ እንደምትሰኝበት ተስፋ አደርጋለሁ። ሰላም ናቸው? አማን ነው። አይ ሆፕ በጣም ደስ እንደምትሰኝ ተስፋ አደርጋለሁ። ምክንያቱም በእኔ የተሰራ ነገር በጣም ነው የምትወደው። በጣም 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 ይሄ ምን ያክል ጥሩ እንደሚሆን አላቅም። ቪዲዮን ስሰራ በደንብ አሳያችኋለሁ። በዛውም ሙያ የሌላችሁ በተለይ ወንዶች ደግሞ ሚስታችሁን ሰርፕራይዝ ማድረግ የምትፈልጉ እንዴት እንደምታደርጉ እንዴት ዶሮ 12 ቦታ እንደምትቆራርጡ ዊል ቱጌዘር ይላል አብረን የምናይ ይሆናል። ይመቻችሁ እመቻችሁ ብላለች ዮናስ። እስከዛ ግን ላይክ ያደርጋችሁ በደንብ ማለት ነው። እሺ እዚህ ጋር እንግዲህ ገበያ ደርሰናል። የገበያ ቀን አልነበረም ማለቴ ሮብና ቅዳሜ ሲሆን በጣም ብዙ ዶሮ ብዙ ከገጠራ ገጠር ይገባ ነበር። አሁን ግን ኦልሬዲ ነጋዴዎችን ነው የምታገኙትኝ። ግን በጣም የምታምር ዶሮ ናት። እስኪ ገምቷት ዋጋዋን ለራሱ እስኪ ገምቷት። በጣም ከለሯ ደስ ትላለች፣ ግን ትንሽ ቀለል ያለች ነች። ደግሞ የአበሻ ዶሮ ነው የፈለኩትኝ መግዛቱን ማለት ነው። በሞባይል እንዴት አድርገው በጣም ነው የሚነደው። መብራት ስታደርግበት ደህና እኮ ነው። እንደዚህ ለራሱ ቢጫ ከሆነ ኖርማል አይደለም። ወገን ዶሮውን ይዘን እንግዲህ እየደረስን ነው። ስለዚህ ከ25 ከ26 ከ27 ከ28 ቆረጥረጥ አድርገን እንሰራታለን ማለት ነው። እንግዲህ ውዴኛ ቻናል ቤተሰቦች የዶሮውን ፕሮሰስ ተጀመረ እላቸዋለሁ። እንግዲህ ድሮ ሽንኩርት መክተፉ ምናምን በጣም አዘን ነበር አይደል ዶሮ ለመስራት። አሁን ግን ዘመን አመጣሽ ማሽን አለ። በቃ በደቂቃ በ5 ደቂቃ ውስጥ ሽንኩርቶቹ ምናምን ጨረስረስ ታደርጋላችሁ ማንና። ስለዚህ እኛም ማሽን አለን ለማለት ነው። ብራዘር ሲስተር ኤንድ ሁላችሁም ይህን ቪዲዮ በደንብ እስከ መጨረሻ ይሉኝ፣ ሰብስክራይብ አድርጉልኝ። ምክንያቱም እኔ የቀን ውሎዬን ሳሳያችሁ ቪዲዮ አይታይም። በባለፈው አቤቱታ አቅርቤያለሁ። ለሚ ግን ኢቭን የሆነች ነገር ስታደርግ በጣም ነው የሚታይላት። ለምንድን ነው? አዎ አውቃለሁ። እዚህ እኛ ቻናል ውስጥ ሰብስክራይብ ያደረጋችሁ አብዛኞቻችሁ ሴቶች ናችሁ። ስለዚህ ወገንተኝነት ነው። እንግዲህ ምንም ማድረግ አይቻልም። ወቀሳ ማቅረብ ስላለብኝ ነው። ይሄ ነገር ፍትሃዊ አይደለም ብዬ ስለማስብ ነው። ባይዜ ዶሮዋ እንግዲህ እንደምታዩት ገንጠልጠል እያደረኩ፣ ምክንያቱም እኔ ፕሮሰስ ላደርግ የመጣሁት የዶሮ አሰራሩንና ሰርፕራይዙን ላሳያችሁ ነው። ግን ትዝ አለኝና በቃ ሆዴ ባርባር አለው። ያው እንግዲህ
ዶሮዋን መቆራረጥ ጀምረናል። የሀበሻ ዶሮ የመረጥንበት ምክንያቱም የሀበሻ ዶሮዎች ጣፋጣዎች ናቸው። እንቁላልም የሀበሻ ነው የገዛ ነው። ይህ ግን ዘረኝነት ነው አይደለም? እንግዲህ እናንተ እስኪ የሆነ ነገር በሉ። ራሳችን ከመውደዳችን ነው ወይስ እውነት ነው የሚለውን ነገር ሀሳብ አስተያየት እየጻፋችሁልን፣ ላይክ ያላደረጋችሁም ላይክ እያደረጋችሁ እንግዲህ ዶሮዋን በምታዩት መልክ ገንጠልጠል እያደረጋት ነው። እንዴት ለመድክ ለምትሉኝ ደግሞ ውድ ቤተሰቦቼ፣ ለማታውቁ ካላችሁ አዳዲስ ሰብስክራይበር ለሆናችሁ እንግዲህ ብዙ ጊዜ እናቶቻችን በዓል ሲሆን እንሶስላ ይሞቃሉ ማለት ነው። እግራቸው እንሶስላ ምናምን እጃቸውም እንሶስላ ይገባሉና ወንድሜ ማዘር እንሶስላ ከገባች ቅቤ ከተቀባች የምትሰራው ምግብ አይነካም። ስለዚህ እኔ ነኝ ታናሽ ያለሁት የሱ ሙልጌታ እና አባልና አመት ባል ሲሆን ብዙ ጊዜ አመት ባል ደግሞ ይገባል እናቶችና እኔ ይችን ወደዚህ አድርግ ይችን ወደዚህ አድርግ እየተባልኩኝ ሙሉ ዶሮዋን ራሴ ሰራታለሁ ማለት ነው። እንግዲህ በተለምዶ ሰርቲፊኬት ባይኖረኝም ሼፍ ሆንኩኝ ማለት ነው። እንግዲህ ዶሮ መስራት ከቻልከ እነ ሽሮ እነ ምስር ምናምን ሁሉም ነገር ምንም ችግር ስለሌለው ልክ በምታዩት መልኩ ባለሙያ ሆኛለሁ ማለትና ለሚም 1 2 3 ጊዜ ዶሮ ሰርቼ ስላበላኋትኝ በጣም ነው የምትወድልኝ። እንደምታዩት እንግዲህ ዘይት እየጨመረ ነው። ባይዘ ዘይት ጨው፣ በርበሬ የበዛበት ነገር አልወድም እና እናንተም እንደምትወዱልኝ አሰራሪን ተስፋ አድርጋለሁ። ምክንያቱም ብዙም ጥቅም የላቸውም ጨውም ዘይትም በርበሬም ኦልሬዲ ለአንዳንድ በሽታ መንስኤዎች ናቸውና አይመከርም። እንደዛ አብስታችሁ የምትጠቀሙ ሰዎች የሆነ ጊዜ በሽታ ላይ ከወደቃችሁ በኋላ ሌላ ነገር ከሚመጣባችሁ ለሕክምና የምታወጡ ውጭ እንደዛ ብላችሁም ምክንያቱም አንድ የጤናችን ከተጎዳ በኋላ ለመመለስ በጣም አስቸጋሪ ስለሆነ ከነዚህ ነገር ራሳችን ብናርቅ ብንጠነቀቅ እላለሁ። ወንድማዊነት ምክር ነው። እንግዲህ በርበሬ እየጨመር ነው እንደምታዩትኝ። ባይዘዊ እያማሰልክ እዚህ ጋር 2 ምናምን ስራ መስራት ግን ትንሽ ከፈድ ይላል። ምክንያቱም እንዳያር ሽንኩርቱም እዚህ ጋር ደግሞ ዶሮዋ ቶሎ መድረስ አለባት፣ መተጣጠብ አለባትኝ። ስልሱ ያምራል አይደል? በእውነት ግን ትንሽ ዘይት ሳይበዛብኝ አይቀር። እዚህ ጋር ዶሮ በጣም ቆሻሻ ይበዛባታል። ንፍጥ ነገር የሚመስል ነገር ብዙ ነገር አለ ዶሮ ላይ። ስትታጠብ በደንብ መታጠብ አለባት፣ በጨው በሎሚ እንደዛ ብለው ለራሱ 1 2 አይደለም 3 4 5 መታጠብ ያለባትኝ ማለት ነው። ስለዚህ እንደዚህ በምታዩት ይኸው ትንሽ ሲፈላ ጊዜ ዘይቱ እንደዚህ ይወጣና ብቻ አሪፍ ነው። ሀሳብ አስተያየታችሁ እየለገሳችሁ መጋበዝ የምትፈልጉ ካላችሁ ደግሞ በቃ እኔ አሁን አሮስቶን ሰርች ማሳያችሁ ካሁን በኋላ ዶሮ ቆራርጬ ከጨረስኩ በኋላ በትክክል 12 ነው የነበረችው። ምንም ነገር እንትን ያለ የለም። አላስቆጠርኳቸውም። እርግጥ ኦልሬዲ ቪዲዮውን ራሱ የነበር በስታንዳርድ ጌስ ቀርጽ የነበረውና ብዙ የሚቆጣጠረኝ ሰው አልነበረም። እንዲህ ዶሮዋን ካስገባን በኋላ የተወሰነ እንደዚህ እናማስላታለን። ባይዘዌ ለሚ እንግዲህ መታ ዶሮ ሲቀርብላት ደስታዋ ምን ሊሆን ይችላል የሚለውን ነገር መገመት አይቻልም። በእውነት በጣም ነው ደስተኛ የምትሆን። በጣም ነው እንዴ ምንድነው ያክል አካብዳችሁ ሰምታቀርብላት እኮ ዶሮ ነው እንዳትሉ፣ በቃ በእኔ የሆነ ነገር በጣም ትወዳለች። ከዛ ደግሞ አማረኝ ያለች ነበርና እኔ እንግዲህ ፖለቲካ ላወራው አማረኝ ያለችው መጥፎ ነገር አይደለም፣ አምሮ ጥሩ ነገር ነው። ግን ያ ነገር ቢሆንልኝ ደግሞ ደስ ይለኝ ነበር። ግን አልጠብቅም። እኔ በቃ ዝምታ ነው መልስ ይብለ ሁሉ ነገር በጊዜው ይወጣል ማለት ነው። እንኳን ሆዴ ያዙና እዚህ ጋር እንግዲህ እንደምታዩትኝ እንቁላል ምናምን አብስለን ነበር በጎን። ስለዚህ እንቁላሉን እንልጣለን፣ እንደዚህ ማስገባት ነው ማለት ነው። ወጡ ከወረደ በኋላ ነጭ ሽንኩርት ተደርጎ የእንትን ቅመም ተደርጎ ከወረደ በኋላ ልክ እንደዚህ ዶሮውን አስገብተን እናማስላለን ማለት ነው። ስለዚህ አይፈረካከስም ማለት ነው፣ ውስጥ ላይ አይሰባበርም ማለት ነው። ስለዚህ አሁን ሁሉም ነገር ጨርሻለሁ። እንደዚህ አመቻችተን እናቀርብና አይንሽን ጨፍኝ ብዬ ወጡ እናንተና እናመጣዋለሁ። የሷን ሪአክሽን አብረን የምናይ ይሆናል። እስከ መጨረሻ አብራችሁን ሁኑ። ይመቻችሁ ብላለች በእምነት ማለት ነው። ውድ ቤተሰቦች እንግዲህ ቪዲዮ ላይ እንዳያችሁ እስካሁን እዚህ ደርሳችኋል። ላይክ ያላደረጋችሁ ካላችሁ ግን ላይክ አድርጉት። ወጡን ሰርተን ጨርሰናል። ለሚ ተደውሎላታል። እንግዲህ መጣ ቀምሳ አስተያየት ሰጥታ ደግሞም በጣም ደስተኛ እንደምትሆን ተስፋ አደርጋለሁ። ከኔ የሆነ ነገር በጣም ስለሚያስደስታት ማለት ነው። እና ውዴኛ ቻናል ቤተሰቦች እርጉዝ ሆናችሁ ምን አምሯችሁ ያውቃል? ኮሜንት ላይ የሆነ ትውስታ ካላችሁም
ጻፍ አድርጉልን። ቪዲዮውን እስከ መጨረሻ ይት ለሚ ከመጣች በኋላ ደግሞ ያለውን ነገር ታይታላችሁ። ይመቻችሁ። ስልክ ግን ደውዬላታለሁ። ከተወሰነ ደቂቃ በኋላ ትመጣለች። ምንድነው ካሜራ ይዘን ጠበቀኝ? ምን መሰለሽ በህይወትሽ ብዙ ነገር ሊፈጠሩ ይችላሉ። ስለዚህ ራስሽን ማረጋጋት መቻል አለብሽ። ከተቻለ ለሚፈጠር ነገር መደናገጥ የለብሽም። አይንሽን ጨፍኝ። ምክንያቱም ለምን የሚለው ምላሽ አይንሽን ጨፍነሽ ነው የሚነገርሽ። ጨፍኝ። ትእዛዝ እኮ ነው። ሙነሽ ነው እንዴ? ምን ጨፍኛለሁ? እነሱ አሁን ያየ ሰው ይናገራሉ። ሙነሽ ነው ኖ በቃ እኔ እነሱ ጋር የምሰራው ስራ አለኝ። እኔ አንቺም ያየ ሰው ይናገራል። እነሱ ኮሜንት አድርጉ። ከሁለታችን ያየ ማን ነው? እሺ ተቀና እንግለጥ። ውድ የኛ ቻናል ቤተሰቦች እንገልጥ ነው። ውድ የኛ ልግለጥ ትምህርት ይዛላ እኔ ጋር እንደጨፈር እሺ አሁን ግለጭሽ። እኔም ልገልጥ ነው። ኦ ኖ ኖ ምንድን ነው? ማን ሰርቶት አውቀና ሙድ እያስገቢና ማን ይሰራው? እኔ እንጃ። እኔ እኮ ጨፍኝ ነበር። ተመልካች ለእናንተ ሰርፕራይዝ አለን። አይናችሁ ጨፍኑ አሉኝ። አሁን ስለልኩ ምንድን ከየት ነው ያወጣው? አምሮት መጥፎ ነው ሻለ ተላየት ነው እንዴ? ሰርች ነው ማለት ነው። አትሰርተ ያው አምሮኛል። እሺ የደም አምሮሽ ከሚቀር ከያቱም የሴት ልጅ ሆድ የያዘውን አይታወቅም ይባላል። ከችን ዳር እንኳን አይጥመኝም የኔ ጌታ። እኔ ምንም ዝም ብዬ ነው አማረኝ። ዝም ብላችሁ አምሯችሁ አያውቅም? ዝም ብሎማ እንዴት ያምራል? እውነት ያምራል እንዴ? ኖርማል እኮ ነው። ምንም ያምራል። ችግር የለውም። አሁን መብላት ትችላለህ። ይፋ እናደርገውም ችግር የለውም። ግን መብላት ትችላለህ። እጅ ታጥቤ ለኔ ነው። እግርሽን ታጠቢ እንጂ ዶሮ እኮ ነው። ወይ እንዴ ያው እስከ 12 እንትኗ ነው። ከሞን እንዴ አናት ማለት ነው። በጣም ነው የማመሰግነው። እሺ ይልቀር ቴንክ ዩ ይገባኛል። ግን ቴንክ ዩ የምትይኝ መንገድ በዚህ ሳይሆን እሺ በል አይ ቻ ዋው ማርያምን በጣም ነው የሚጥመው። ሳስፔንስ አደረግሽኝ እኮ። አመሰግናለሁ በጣም እንዴ ዋው ቤተሰቦች እንብላ። በእውነት በጣም ነው የሚጥመው። በጣም እንዴ ቆይ እስኪ ልቅመሰው። ዘጀን ማርያም አንደኛ አሁን በኋላ ማንም አይነቅም። ለማንኛውም ዝም ብዬ ነው አምሮኛል አልኩኝ። እሱን ችግር የለም። ቪዲዮ ላይ ነው። እሺ እሺ ምን ትይዛለህ እንዴ? የምሬ ነው። እኔ አምሮኛል ያልኩት ዝም ብዬ ነው። እኔም እኮ ምንም አላልኳቸውም። ቪዲዮን እስከ መጨረሻ ታያለሽ ከፈለግሽ። ባለቤቴ ዶሮ አምራታን ያልኳቸው እንጂ ሌላ ምንም አላልኩም። ከሌላ ነገር ጋር እንዳታያይዙት እሺ ቤተሰቦች። እንላኳላችሁ። ወይ ማርያምን ጥሞኝ ነው በጣም ቆዳ ደግሞ በጣም ነው የማመሰግነው። ለኔ ብለና ቆዳ ባይዘ እኔ ብዙ ጊዜ ጥል ነበር ስሰራ ማለት ነው። ሰው በጣም ነው ተወደ ለኔ ብለና ላይ ብዙ ጊዜ በጣም ነው የምንጣላ ባይዘው ቆዳ ይጣል እኔ ደግሞ አይጣልም እንዴ ቆዳ እኮ በጣም ነው የምጥመው ደግሞ ቤተሰቦች እባካችሁ ኮሜንት ላይ ማለት ነው ይልመድብህ እያላችሁ ጻፉልኝ እሺ። ማርያምን እኔ የሱ ወጥ በጣም ነው የሚጥመኝ። ሁሌ ብትሰራልኝ በጣም ደስ ይለኛል። ሌላው ቢቀር ወጥ በቃ እውነትሽን ነው እንሰራለሁ። አንቺ ችግር አንቺ መስራት ያለብሽ አንተ የሚመቸኝ ባይዘኝ አንቺ መስራት ያለብሽ ስሪ። አያችሁ ዛሬ እቺ ተጋጠጋ ቃለ ወጣ በጣም ነው የማመሰግነው። በጣም ነው የምወድሽ።
ገና ኪስ አይገባም። እኔ እኮ ዳርዳር እያልኩ አይደለም። እኔ እሺ እንዴ ኧረ ተው እንዳትያዝብኝ ተው